ነቀምት አብርቶ ንግግር አድርጓል የንግግሮች ይዘቶች ላይ በኋላ ላይ እንመጣበታለን ኦሮሞ ባለድል ሆኖ ነፃ ወጥቷል ነው እንግዲህ እንደ ርዕስም የወሰድነው ግን ወደ ይዘቱ ከመምጣቴ በፊት ዶክተር ሄኖክ ለምን የሚል ጥያቄ ማንሳት ፈልጋለሁ ጠቅላይ ሚኒስትሩና በዙሪያቸው ያሉት ባለስልጣናት የቀረ የለም ሳይው ምክትል ጠቅላይ ሚኒስትሩ የፌዴሬሽን ምክር ቤት ኃላፊው የህዝብ ተወካዮች ምክር ቤት አፈጉባኤው ምንም የቀረ ባለስልጣን በሌለበት ምክትል ኤኒዌይስ አጠቃላይ ባለስልጣናትን ሰብስበው ነው ወደ ወለጋ ሄዱትና ወለጋ ነቀምት መሄድ ለምን አስፈለገ ምን ለማግኘት ነው የተፈለገው ምንድነው የታየ በጣም ያሳቀኝ ለምንድነው ያሳቀኝ ወለጋ ለመሄድ አንድ የኦሮሞ ልጅ የሆነ አንድ የኦሮሞ ጠቅላይ ሚኒስትር ከኦሮሞ የወጣን ጠቅላይ ሚኒስትር እንደ ትልቅ ግኝት መቆጠሩ ትልቅ የፕሮፓጋንዳ ምንጭ መሆኑ አሳዘነኝ አሳቀኝም አብይ ፈልጎ ባጀት አውጥቶ ብዙ የአበል የተከፈለውን አበል በኋላ ዲቴይሉ ነግራለሁ እሱ ዲዛይን አድርጎ ሳይሆን ተጠይቆ ተለምኖ ተጋብዞ ተሞሽሮ ነበር ወለጋ መሄድ ነበርበት እንደ አንድ ኦሮሞ መሪ ማለት ነው እንደ አንድ ኦሮሞ መሪ ስለ አብይ ኦሮሞ አይደለም አንልም ዛሬ ላይ ኦሮምኛ የሚናገር አንድ ዜጋ ነው ኦሮሞ ነው ይላል ነው ኦሮሞ አይደለም የማል ስልጣን ማንም ሰው የለው ምንም የለኝም ግን ይሄን እንደ ትልቅ ነገር ሲቆጥር ማለት መለስ ስልጣን ላይ ያለ መቀሌ መሄድ ማለት ነው መልስ መቀሌ መሄዱን እንደ ትልቅ የዲፕሎማሲ ምንጭ አድርጎ ሲቆጥር አስብ እንግዲህ ይሄ ምን ያህል አብይ የሚባል ዜጋ ከህዝቡ ጋር የሰማይና ምድር ልዩነት እንዳለው በጣም አርቲፊሻል የሆነ ሪሌሽንሺፕ እንዳለው ያሳያል አንድ ይሄ ነው ሁለተኛ የተከፈለው ፐርዲየም ወይ ደግሞ ውሎ አበል የሚገርም ነው ከዛውን ባንክ ውስጥ ሲሰሩ የነበሩ ሲከፍሉ የነበሩት በሰልፍ ሰዎች ቆመው ሲወስዱ አሁን ይሄ ችግር ነው ማለት አይደለም ግን የሰውን ብዛት ዛሬ አሁን አንድ ፓስተር የከፈለገ 200,000 ህዝብን ማስወጣት ይችላል አንድ ፓስተር አንድ ቀስ ከፈለገ ስንት 1 ሚሊዮን ህዝብ አስወጥቶ ማናገር ይችላል ሀገርን የሚመራ አብይ ግን በብር ካልሆነ በስተቀር ማንንም ማስወጣት አይችልም ብዙ ብር ነው የከፈሉት ከሁሉም ከወለጋ ዙሪያ ወለጋ 4 ወለጋዎች አሉ ቀለም ወለጋ አለ ኢስተርን ወለጋ ምዕራብ ወለጋ አለ ወስተርን ወለጋ አለ ሆሮ ጉዱሩ ወለጋ አለ ከዚህ ሁሉ በርግጥ ወደ ነቀምት ነው የመጡት እስከ 3000 ብር የተከፈላቸው ፐርዲየም እውነት ነው መከፈል አለበት ለምን ሆቴል ያስፈልጋቸዋል የሚበሉበት ነገር ብር ያስፈልጋቸዋል yes ነቀምት አካባቢ ያሉት ደግሞ ቢሮ ተዘጋ ትምህርት ቤት ተዘጋ ምንም ስራ የለም ባንክ ብቻ ነው አንዳንድ ባንኮች ተነበሩበት የተከፈቱ መሰለኝ ብልሻ በየቤቱ እየዞረ ሰዎችን እያስፈራራ እያስወጣ ወደ ስቴዲየም ነበር የወሰዳቸው ከዛ ይሄ ሁሉ ለምን ነው ሰልፊ ለመነሳት ከወለጋ ህዝብ ጋር ፎቶ ለመነሳት ሰልፊ አሁን ምን አይነት የቅብልና ክሳራ ያለበት ግለሰብ እና መንግስት መሆኑን ያሳያል አንድ ሁለተኛ እኔ ተወልጄ ያደግኩት እዛ አካባቢ ነኝ on the ground ያለውን ነገር አውቀዋለሁ ማንነቴ ኦሮሞ ነኝ እዛ ኤሪያ ተወልጄ እንዳደግኩት ግን ሎካል ኑዋንሱን በደንብ እረዳለሁ እና አብይ የወለጋ ህዝብና ከወለጋ ህዝብ ጋር ሌላም ቦታ አሉ ጉጂዎች አሉ እንደውም ጉጂ ብዙም የሚናገርለት ህዝብ የሌለው ከኦሮሞ የዳያስፖራ ውስጥ እንኳን ቮካል የሆኑ ቡድን ብዙም የሌላቸው ግን የኦሮሞ ወንድሞቻችን ብዙም የማይዘመርላቸው የማይነገርላቸው አሉ በየቀኑ እየተረሸ ነው በሚዲያ የማይታወቅ የወለጋን ግን ላውራት እነ
አብይ እና የወለጋ ላይ የሰሩት ኃጢአት ተነግሮ ያልቃል ብያለሁ። በእርግጥ ይሄ የወለጋ ልጅ ስለሆንክ ነው ልትልን ትችላለህ፣ ወይ አንተ ተመልካቾች እንደዛ ሊሉን ይችላሉ። I will confidently accept this። የጀመሩት 2018-19 አላውቅም። የደምቢ ዶሎ ዩኒቨርሲቲ ውስጥ የአማራ ተማሪ ሴቶች ደምቢ ዶሎ ዩኒቨርሲቲ ሴቶች ተጠልፈዋል በኦነግ በማለት ነው ፕሮፓጋንዳው የተጀመረው። ደምቢ ዶሎ ላይ ነበረው ማለት ነው። ደምቢ ዶሎ ላይ ነበረው። ወለጋ ላይ የተነጣጠረው የሀገራዊ ፕሮጀክት የተዘጋጀው 2018 ምናልባት ከዛ በፊት ነው። እነ ለማ መገርሳ ወደ አስመራ ሄዶ ዳውድ ጋር ከመመካራቸው በፊት። በነገራችን ላይ ዛኔ የነበረው ሁሉም ፖለቲካል ፓርቲ መግባት ሲጀምሩ ኦነግ እምቢ ብሎት ነበር። ከእናንተ ጋር ኢንዲቪጁዋል ልዩነት የለንም፣ በምን አይነት ስምምነት ነው የምንመለሰው የሚል ጥያቄ ላይ ኦህዴዶች የዛኔ ኦዲፒዎች ይመካከሩ ምን እናድርገው ኦነግን የሚል ምክር ላይ እዚህ ላይ ለማ ንጹህ ሰው አይደለም፣ ለማም ንጹህ አይደለም። እዚህ ላይ የአብይን ተው አሉ ሌሎችም ፐርሰናል የምናውቃቸው ኦነግን አስገብተን እጁና እግሩን ካልቆረጠን ውጪ ሆኖ መጥፎ ጠላት ነው የሚሆንብን የሚል ውሳኔ ላይ ደረሱ። ኦነግ ውስጥ ገብቶ ውስጥ ካልገደል ነው ከች ኤንድ ኪል የሚለው ስትራቴጂን ካልተከተል ነው ውጪ መተዋችን አንድ ካንሰር ውጪ እንደተሆነ ይቆጠራል የሚል ድምዳሜ ላይ ሲደርሱ ነው ኦነግ እነ ለማ እነ ወርቅነህ ገበየሁ ሄዱና ስምምነት የሚመስል ነገር አስመራ ላይ ፈጠሩ። ፎቶ ተነሱ። እነ ዳውድ 800 ወታደር ይሁን 1500 ይሁን አላቅም በትግራይ በኩል አድርጎ መጡ። ዳውድ በፕሌን ፍላይ አድርጎ በቦሌ መጣ። መቀሌ ሲደርሱ የሆነ ወታደሮች 5 ባስ ይሁን 10 ባስ ይሁን መቀሌ ሲደርሱ ምን ያደርጉት እነ አብይ መቀሌ ላይ ቁርስ እንዲዘጋጅላቸው ተደረገ። ቁርስ የሚዘጋጀው ላይ አቦይ ስብሃት የኦነግን ባንዲራ አሸክሞት፣ አቦይ ስብሃት እንግዲህ በኦሮሞ ህዝብ ፊት የተጠላ ሰው እንደሆነ ያውቃሉ። አቦይ ስብሃትም አሁን በዚህ አጋጣሚ አሁን ነው ምን አይነት ሰው እንደሆነ ያወቅኩት። እኛ አቦይ ስብሃት የቲፒኤልኤፍ የህወሓት አካል ነው። እንደ አባይ ፀሐዬ ያለው ፕሮፓጋንዳ የተለየ ሌላ ነገር ነው። ምን አይነት ሰው እንደሆነ ምን አይነት ፓብሊክ ኢንተሌክቹዋል እንደሆነ ማንም ሰው አይረዳም። ይዛኔ እቺን እነ ለማም እነ አብይም ስለሚያውቁት ባንዲራ የኦነግ ባንዲራ አሸክሞት የኦነግ ወታደር ጋር አስቀምጦት ፎቶ አስነስቶት ይሄው ኦነጋችሁን ገና እየገቡ ቦርደር ላይ ያሉ ወደ ኢትዮጵያ እየገቡ ያሉት የኦነግ ታጣቂዎች ስም ማበላሸት ማጥርሸት ጀመሩ ማለት ነው። ጌማው ከዛ ጀመረች። መጥተው አዲስ አበባም ሲገቡ ከዛ በኋላ ታውቀዋለህ ቡራዩ ላይ የቡራዩ ማሳክር ብሎ ሲመለስ እነ ብርሃኑ ነጋ የተጫወቱበት ቁማር ይሄ የእነ ብርሃኑ ነጋ እነ ብርሃኑ የአብይ መጫወቻ ምንድነው ይሄ የተደረገው? የቡራዩ ማሳከርና የ1992 የአርባ ጉጉ ማሳክር ታስታውስ ከሆነ አላውቅም። በኢትዮጵያ በ83 ምናምን አካባቢ 83 ሐረርጌ ውስጥ ኦነግ አማራዎች ላይ አስፈጸመ የተባለውን የሆነች ቪዲዮ በኢቲቪ የምታይ ነበረች የምታለች ያለች ኦነግ ይፋ ይቅርታ ጠየቀ ተብሎ በፓርላማ የሚታየው ማለት ነው። ቡራዩ ማሳክር ተብሎ የደቡብ ብሔር ብሔረሰቦች ላይ ኦነግ ይህንን ማሳክር ፈጸመ የሚሉት እነ አብይ ከቲፒኤልኤፍ ወይ ከኢህአዴግ 1992 በፈረንጆች አቆጣጠር አርባ ጉጉ ላይ አማራ ህዝብ ጨረሰ ኦነግ የሚለውን እኩል ኢኩቫለንት ሂስቶሪ ፈጠሩ። የኦነግ ሀገር ውስጥ መግባት ገና ከመግባቱ ይኸው ፍየል ከመግባቷ ወይ ከመምጣቷ ቅጠል መበጠሷ የሚል ፖይንት ፕሩቭ ማድረግ ስላለባቸው የቡራዩን ማሳክር ኦፕሬት አድርጎ ማኔጅ አድርጎ አቅዶ የኦነግ ስም ከዛው ጀመረ። የኦነግ ታጣቂዎች ወደ ካምፕ ገቡ፣ ተመረዙ፣ በሻይ በምግብ እነ በቀለ ገርባ እነ ጀዋር ሄዶ ለመጠየቅ ሲሄዱ ተከለከሉ፣ በዛው ተበተኑ። ኦነግ የሚባል ታሪክ በዛው ትጥቁ ታሪኩ በዛው ጠፋ። እነመሮ ድሮ እንቅስቃሴ ስለነበራቸው ወደ ወለጋ ላይ ጌሙ ሲገባቸው ጊዜ አዲስ ሪቪታላይዝ አድርጉት። ይሄንን ለምንድን ነው ይህን ታሪክ ባክግራውንድ ያነሳለ? ከመጀመሪያውኑ ጀምሮ የኦነግን ታሪክ እነ አብይ እንዴት ሃንድል ማድረግ እንደፈለጉ
ተዘጋጅቶበት ነው የገቡበት። የዛ ታሪክ የዛ ህዝብ የወለጋ ህዝብ ታሪክ ከዚህ ጋር ነው አንደርስታንድ ማድረግ ያለበት። የወለጋ ህዝብ ማለት እንደ ሌላው ኦሮሞ ወንድሞች ሰውን የሚቀበል አሁን ዛሬ ወለጋ ማለት የደም ምድር ነው አይደል የሚሉት የአማራ አክቲቪስቶች አሁን ወለጋ የደም ምድር ይላሉ። ወለጋ እግዚአብሔር በእግሩ ነው የረገጠው ይላሉ ደግሞ ሌሎቹ። እውነትም ወለጋ ሄደው ያዩት እኔ የኔ አካባቢ ስለሆነ አይደለም ቢሆንም ችግር የለውም። የሰው ሀቅ ሲደበቅ ግን ያሳዝናል። የወለጋ ህዝብ በ1970ዎቹ ውስጥ በረሃብ ሌላ አካባቢ ረሃብ ሲደርስ ተቀብሎ ያስተናገደ አሁን እዛ ወለጋ ውስጥ ተወልደው ያደጉትና የሚኖሩ ሌሎች ኦሮሞ ያልሆኑ ስለ ወለጋ ከኛ የበለጠ የሚጨነቁ ስንት ሺዎች አሉ ኦሮሞ ያልሆኑ። ባለሀብቶች አሉ፣ አይሱዙ ገዝተው ንግድ የጀመሩ አሉ፣ በአካል ሄጄ ያየኋቸው አሉ። አንድ ነገር ልጨምርልህ፣ ይህ ወለጋ ውስጥ ያሉ የኦሮሞ ሙስሊሞች ከኛ እኩል ቸርች ይሄዳሉ። እኔ የተማርኩበት ትምህርት ቤት ሚሽነሪ ትምህርት ቤት ነው። ሙስሊም ጓደኞቻችን ኳየር ውስጥ አሉ፣ ይዘምራሉ። ያን ኃይል ትራንሰንድ ያደረገ ሶሳይቲ ነው። ብዙ ሰዎች አሉ። ማንም ሰው ጠይቀ ይሄንን እንደዛ አይነት ሰው እነ ሽመልስና አብይ ዛሬ ቁማር አይደለም የተጫወቱበት፣ ቁማር ብቻ አይደለም፣ ዘላለም የወለጋን ኦሮሞ ስም አጠፉ። የወለጋ ህዝብ ሰውን ክድናፕ የማድረግ ልብ የለውም። በደምቢዶሎ ዩኒቨርሲቲ ጀመሩ። ዓለም ተቃወጠ። የዛኔ የፈለጉት ኦነግን ምን አይነት ፖስቸር እንስጠው፣ ምን አይነት የቡጊ ማንነት የአያጅ በእውነት የትኛው ጋር እናመሳስል። የቦኮ ሐራም መጣላቸው። የናይጄሪያው የቦኮ ሐራም 200 ተማሪዎችን ከተለያዩ ቦታዎች ከመድረሳ ትምህርት ቤት ቀላል ስለሆነ ዓለም ይሄን ቋንቋ ስለሚረዳ ሚዲያዎች ስለሚረዱ የኢትዮጵያ ህዝብ ስለሚቀበል ይሄንን ፍጆታ ስለሚቀበል በጣም ቀላል ነበር። ተዘፈነ ለአንድ ዓመት ለሁለት ዓመት በዛው ተጀመረ። ከዛ በኋላ እዚህ ውስጥ የደምቢዶሎ ዩኒቨርሲቲ ፕሬዚደንት የድሮ የነበረው ደለሳ የሚባል አንድ ነበረ። እሱም ፐርሰናሊ ተጎጂ እንደነበረ አውቃለሁ። አት ሴም ታይም ግን መወጣት ያለበት ግዴታ አልተወጣም። ያለውን ሀቅ አልተናገረም። ከዛ ጠፋ። እሱ ላይ ግን ብዙ ጉዳትም ተደርሷል። ብዙ ጉዳት ደርሶበታል። ፐርሰናሊ በጣም ያዝናለሁ። ከዛ በኋላ የመጣ ፕሬዚዳንት ግን የደምቢዶሎ ዩኒቨርሲቲ የተማሪዎች ክድናፕ መደረግ ምንድን ነው? አንድ ቡድን ሎ ስኩል አለ። አንድ ሎ ስኩል መምህር ግሩፕ አንድ ቲም ፈጥረ ይሄን ነገር መርምሩ፣ ኢንቨስቲጌት አድርጉት፣ ለሚዲያ አቅርቡት ማለት ትችላለ። አብዞርቭ አድርጎ ግን ያ እውነት ሆኖ እንዲቀጥል ዝም ብሎ አፋቸውን ዘግተው ቀጠሉ። ያ ጥላሸት ኦሮሞ ህዝብ ላይ ወለጋ የሚኖር ኦሮሞ ላይ ቀጠለ። ከዛ በኋላ ሁለተኛ ላይ 18 ባንክ ተዘረፈ ወለጋ ውስጥ። ማነው ዘራፊው? የኦነግ። እቺ ቁማር ከማን ቤት እንደተነሳች የት ቦታ ጫት ሲቃም እንደተነሳ ፐርሰናሊ አውቀዋለሁ። ፕሮፖዛሉ አይዲያው ከየት እንደመጣ በደንብ አውቀዋለሁ። እሱም ለታሪክ እንተዋለን። ግን 18 ባንክ ኦነግ ዘርፎ ይሄንን ከማን ጋር ማመሳሰል ፈለጉት? አሁን ያኛውን የክድናፒንጉን በቂ የሆነ እንትን አላመጣ። ስለዚህ አዲስ የሆነ የደቡብ አሜሪካን የሳውዝ አሜሪካን ድራግ ካርቴሎች የሉም፣ ባንክ የሚሰብሩ ሰውን የሚዘርፉ ሽፍታዎች፣ ወንበዴዎች የሉም። ከዛ ጋር ለማመሳሰል ሪኮ የሚባል ስታቹ አለ እዚህ ሀገር። ሪኮ ስታቹ ማለት ከኃይለኛ የድራግ ካርቴል ጋር ከኮረፕሽን ጋር ከካማን ጋር እንትን የሚገናኝ ታክል የሚያደርግ ህግ ነው። አንድ ሪኮ የሚባል አሜሪካ የሆነ እንደዛ አይነት ህግ አለ። እዛ ኢትዮጵያ ውስጥ እንፈልጋለን ለምን አትረዱንም የሚል ሰዎች ይጠየቁ ሰማሁ። ያችኛን ስፔሲፊካሊ ያችኛን ህግ ለምን እንደፈለጉት ሳጠና የድራግ ካርቴልስ እና የሽፍታዎች አሜሪካ ውስጥ ሽፍታዎች ዘራፊዎች የሚከሰሱበት በሪኮ ነው። ሲሚላር የሆነ ለኦነግ ያን ፖስተር ከሰጡ በኋላ የድራግ ካርቴል የባንክ ዘራፊ ምናምን ካርቴል ከሰጡ በኋላ ተመሳሳይ ህግ ማውጣት ፈልጎ ነበረ። ያን ፖስተር ሰጡት ማለት ነው፣ የ18 ባንክ መዘረፉ።
ኢትዮ 360 ላይ ምን ላይም ተዘፈነ። ይሄ አብይ አዘረፈው፣ ብር ሰጣቸው፣ ባጅ ሰጣቸው የተባለ ልክ ነው። ከዛ በኋላ ከአንድ ዓመት ከ18ም ወደ 22 ባንክ እያልን ነበረ ሲል ነበር። ከዛ በኋላ ምን መጣ? ኢን ፓብሊክ ኮሬ ነገኛ ተቋቋመ። ኢንዲቪጁዋሎች ያ ሁሉ የወለጋ ህዝብ ስሙ ከዚህ በላይ አልጠፋ ስል አደባባይ ላይ መረሸን ጀመሩ። እነ አማኑኤል ወንድሙ የተረሸኑበት ኢን ፓብሊክ ማለት ነው። ይሄ የተጀመረ ወደ መጨረሻ አካባቢም ደግሞ ይሄ ሁሉ ለምን ይደረጋል ካልክ፣ አንደኛ አብይም ሄዶ ተናግረዋል። የወለጋ ህዝብ ከገደለኝ ከጅማ ጋር አለቀ ብለዋል። የወለጋ ህዝብን ፐርሰናሊ ምን አድርጎ ለምንድን ነው የሚጠላው? የወለጋ ሰዎች ኦሮሞዎች አብይን የሚረዱ እኮ አሉ። ብልጽግና ውስጥ እኮ በጣም ኪኪ ቦታ ያላቸው አንዳንድ ሰዎች እኮ አሉ። ምንድን ነው ፐርሰናል ጥላቸው? ዋይ ኢዝ ሂ ሶ ፐርሰናል አጌንስት ወለጋ ሚል አንዳንድ ጥያቄ ይነሳብኛል። ለዛ መልስ የለኝም። አንዳንዶቹ የሚሉት ድሮ በሽግግር ጊዜ ወንድሙ ተገሏል፣ አንድ የኦነግ መጽሐፉ ላይ እንደዛ ጽፏል። ሰውየው የሚለው መጽሐፍ ላይ ትልቅ መጽሐፍ አለ ስለሱ የጻፈ አሁን የዋልታ እንትን ዳይሬክተር ያደረገው ሰውዬ ኦነግ ወንድሙን ገሎበታል የሚል አለ። አንብቤዋለሁ አለ መጽሐፉ እንጂ ላይ አሁን አጋሮ ላይ ትልቅ የኦነግ ካምፕ 5 ካምፖች ነበሩ። አንድ ደምቢዶሎ፣ ከዛ አጋሮ፣ ሌላ ወደ ሀረርጌ አካባቢ ነበረ። አጋሮ አካባቢ አብይም ወደ እንትን የተቀላቀለው ወደ ኢፒአርዲኤፍ ወደ ወዲን የተቀላቀለው እዛው ካምፕ አካባቢ ሲያዘወትር ስለነበር መጥቶ ማንጁስ እያሉ ፒክ አድርጎ ነው የሄዱት። ወንድሙም ከሱ ጋር ነበረ እና ሜቢ ተላላኪ ነበረና ተገደለ ይሁን አላቅም። ትክክል ነገር አይደለም። ተገድሎ ቢሆን በጣም መጥፎ ነገር ነው፣ እናውግዘዋለን። ሜቢ ያ ነገር ከወለጋ ህዝብ ጋር ፐርሰናል የሆነ ቂም እንዲኖረው አድርጎታል ወይ የሚል አንዳንዴ ያስባለሁ። በራዶን ነው ይህን ሁሉ ፓተርን ብትመለከት ይሄ የወለጋ ህዝብ በእግዚአብሔር የሚያምን የሱን ያልሆነ ህዝብ እየጋበዘ የሚበላ የሚጠጣ አንድ ላይ የሚኖር ህዝብ በጣም አያጅቦ የሆነ ፖስቸር ሰጥቶት ከጨረሱ በኋላ አሁን ላይ ተመልሰናል አለ። የጨረሻ ወርዶ ተመልሼ የመጣው ነው ምናምን ነገር ይላል። ኤግዛክትሊ ምን እንደሆነ የሰማሁት እኔ የአብይን ቁማር ዛሬ አይደለም የተረዱት እነሱ 2018 የተረዱት። የወለጋ ህዝብ በልማት ተጎድቷል። ይህ ደግሞ መሆን የነበረበት አይደለም። የሰላም እጦቱ ችግር ነው። ወለጋን መቀየር እንፈልጋለን፣ ራይም አለን። ይህ ሀሳባችን በመንገድ ላይ እንዳይቀር ህዝቡ እድል ይስጠን፣ ህዝባችን እኛን ይደግፍ። መተንላቸዋል የሚል ወርድ በኦሮምኛ ሌላ ነው። ዴቢኤ ዱፌራ ይላል። ተመልሼ መጥቻለሁ። ከዚህ በፊት ሲወቀስ የነበረው ወደ ህዝብ ተመለስ፣ ህዝብን አትጥላ የሚል መልክቶች ነበሩ። አይ ቲንክ አብይ አንዳንዴ እንደ ቅኔም መዝረፍ ስለሚፈልግ ወይ ስለሚችል ሊሆን ይችላል። ተመልሻለሁ የምትሉኝን ነገር አሁን አማራ የወጋኝ ስለሆነ ተመልሼ መጥቻለሁ የሚል አንድምታም ያለው ይመስላል። but anyway this is semantic አሁን የሴማንቲክ ሁኔታውና አብይ ይሄን ሁሉ ይሄ ሰውን የኦሮሞን የዌስተርን ኦሮሞን ስም ካጠፉ ካበላሹ በኋላ ዛሬ ላይ ሲደርሰዋል 2018 ነው 19 መሰለኝ በቀለ ገርባና ጃዋር መሐመድ ሲሄዱ የተራ የሃይ ስኩል መምህር ቁጭ አድርጎ ነው ያስተማራቸው እነ ጃዋር። ለእናንተም አልገባም የዚህ መንግስት ነገር ለእናንተም አልገባም ነው ይሄው እናንተም ተማሩ ይሄንን መጽሐፍ አንብቡ ብሎ መጽሐፍ ሳይት ሲያርጉባቸው የሆነ ቪዲዮ ኦኤምን ላይ ላይቭ ተላልፍ የነበረው ይሄ ህዝብ ሁላችንም አንድ ጥያቄ ስናነሳ ነበር። ህዝቡ ግን ሁላችንም they proved us wrong። ህዝቡ ያዩት ያወቁት ነገር ነበር። ህዝቡ እዛ አካባቢ ያለው ህዝብ በቀለም ጀዋርም አልቆዩም። ተመልሶ ሸበ የገቡ ተንከራቶ ራሳቸውም ብዙ ውጣ ውረድ ውስጥ ገብተው ማለት ነው። ይሄን ህዝብ አብይ ያውቃል። ምን ኃይል ቀደም ብሎ እንደሚመለከቱ እንደሚገባቸው ያውቃል።
ብዙ ነገር አሳልፏል። ብዙ ነገሮችን አሳልፏል። በኢህአዴግ ጊዜ ያልተገደለበት ቤተሰብ የለም ወለጋ ውስጥ፣ ያልታሰረበት ቤተሰብ የለም በኢህአዴግ ጊዜ። ይህን ሁሉ ሲያስገድል የነበረው ሲያሳስር የነበረው ማን ነው? ኦህዴድ ነው። አባቴ ከ6-7 ዓመት በላይ እስር ቤት ነው የከረመው አንዴ። በየጊዜው ግን እየታሰረ ነው የሚኖረው። ዲስ ኢዝ ጀስት ምን ስለሆነም አይደለም፣ ጀስት ክሪቲካል አንድ ኦሮሞ ስለሆነ ብቻ። የተገደለባቸው ሰዎች ታስሮ ያልተመለሱ ብዙ ሰዎች ፐርሰናል የምናውቃቸው ሰዎች አሉ። ይህን ሁሉ ይቅር ብሎ ይህ ህዝብ ብልጽግና ሲመጣ እስቲ የኛዎቹ መጥተዋል አሁን እናርፋለን ወይ የሚል ተስፋ መጥቶ ነበር እና አብይ ግን የኛ መጨረሻችን የሚሆነው የወለጋ ህዝብ ከዛ ነው የሚነሳብን ጠላታችን። ኦነግ የሚባለው መነሻው እዛ ነው። ስለዚህ ኦነግና ህዝቡን መለያየት ስለማይቻል አንድ ላይ እናድርቀው የሚል ፖሊሲ ነው የተከተሉት። ይሄ ውስጥ ለማ አለበት፣ እዚህ ውስጥ ሙሉ በሙሉ ለማ አለበት። ሌላ ሰውም ስሙን ማጠቅሰው አለ፣ ትልቅ ሰው። ዛሬ ላይ ተመልሶ ወደ ወለጋ ሄዶ ሰልፊ ይነሳል። ይህ ህዝብ ልጆቹን ለ5 ዓመት አላስተማረም። ቡናውን ከውጭ ሰብስቦ አላስገባም። ነጋዴ ነው የምትለው አንድ አይሱዚ ያለው የምትለው ሰው ከዛ ወጥቶ መኪናው ተቃጥሎበት ወይ ተወስዶበት ወደ አዲስ አበባ ገብቶ አሁን ለማኝ ሆኗል። ሌላ ወደ ጋምቤላ ሄደዋል። ላይፍ የሚባል ኮንሰፕት ወለጋ ውስጥ በጣም ሊሚትድ የሆነ ቦታ ነው ያለው። ሌሎች የኦሮሞ ወንድሞቻችን ይህን እየተመለከቱ የወለጋ ህዝብ ስራውን እያገኘ ነው ይላሉ አንዳንዶቹ። ለምን እነሱ የሚቃወሙት? እንደኛ ለምን አሜን ብሎ አይቀበሉትም? ለዛም ነው የኦሮሞ ናሽናሊዝም። ዋጋ አንድ ነገር ላነሳልህ ነበረ ሄኖክ፣ ላንሳልህ በሳይድ እና እኔም ብዙ ጊዜ እንትን ስለሚለኝ እንደው የፖለቲካውንም ስመለከተው በተለይ አንተ ውስጥ ስላለህ በኦሮሞ ፖለቲካ ውስጥ አንድ ጊዜ ታስታውስ ከሆነ ብርሃኑ ጁላ መጥቶ አንድ ነገር ተናገረ። ድሮ ፖለቲከኛ የሚወጣው ከወለጋ ነበረ፣ ድሮ እንደዚህ የሚሆነው ከወለጋ ነበረ። አሁን ግን በቃ ወለጋ የፖለቲካ ሴንተር የማይሆንበት ሁኔታ ተፈጠረ ቢኮዝ ኦፍ ኦሮሞ ሊበሬሽን አርሚ ምናምን ብሎ ያላክካል በዛ። ለኔ ግን መዝዣ አውጥቼ ለምን ወለጋ የሚል ጥያቄ አነሳውኝ እና በዚህ በኦሮሞ ፖለቲካ ውስጥ የወለጋ ሰዎች ያመጡት የፖለቲካ ፕሮሰስ በሌላው ሳይድ በፖዚቲቭ የማይታይበት ሁኔታ አለ። እንደው አጠቃላይ ነገር እናንሳ ብዬ ነው ማለት ዝምታውንም ስላነሳ ማለት ነው። እና ለምን ወለጋ የሚል ጥያቄ ደግሜ ደጋግሜ ነው እያነሳው ያለሁት እና ኢዜሬኒ አንተ የምትመለከተው ነገር አለ በተለይ ከዝምታም አንፃር? ለኔ ያልገባኝም ብዙ ነገሮች አሉ ወደፊት የምናውቃቸው። ለምንድነው ይሄንን? ለዛ ነው የኦሮሞ ናሽናሊዝም ክሪቲካል አፕሮች ቱ ኦሮሞ ናሽናሊዝም የሚል ጽሁፍ ሰሞኑ የሚወጣል። ይሄን በተመለከተ እውነት ነው የኦሮሞ ህዝብ በጣም ዳይቨርሲፋይድ የሆነ በጣም የተለያየ ኢትዮጵያ እንደምትለያይ ኦሮሞ ውስጥም የተለያየ ነገሮች አሉ። ለዛም ኢትዮጵያ አንድ ነች ብሎ ሲከራከሩ እንዴ የኦሮሞ ራሱ እኮ ገና የራሱ ዲስከሽን እኮ ያስፈልገዋል። ኮመን ነገሮች ኮመን የሆኑ ነገሮች እኮ ገና ራሱ ኦሮሞ ውስጥ አላለቁም። ግልጽ እናውራ። የትኛውን ኢትዮጵያ ነው አንድ የምትለው አንተ? ምንለው አንዳንድ መልስ መልሳለሁ። ሁላችንም አንድ አይደለም እንዴ? ኢትዮጵያዊ አይደለም እንዴ? ኦሮሞ ራሱ ገና የሚጨርሰው የቤት ስራ አለው። ብዙ ነገሮች አሉ። አንደኛ ይህ ህዝብ ከ200 ዓመታት በላይ የኦሮሞ ህዝብ ለምን ተገዛ? ኢትዮጵያ ውስጥ ለምን ማጆሪቲ የሆነ ኑሜሪካሊ ለምንድነው ሁሌ ጁኒየር ፓርትነር የሚሆነው? የኦሮሞ ህዝብ ለምንድነው ሁሌ ኢትዮጵያን የሚፈራውና ጠልቶ የሚሮጠው? ለምንድነው? ሬዚስታንስ ሶሳይቲ ነው። ሬዚስታንስ ላይ የነበረ ህዝብ ነው። ከጠላት እየተከላከለ ነበር። ከጠላት የሚከላከል ቡድን ሁሌ እርስ በራሱ አይተማመንም። ለምን? ጠላት በራሱ ህዝቡ ላይ ነው የሚጠቀሙ። ከኦሮሞ ነው ኦሮሞዎች ሲገደሉ የነበሩት። አርሲ ላይ በምኒልክ ጊዜ ሀርማሙራና አርከሙራ ለምሳሌ አሁን የአርሲን እንትን ልንገርህ። አርሲ አካባቢ ያለው ኦሮሞ ካልቸር ኢንዋርድ ሉኪንግ ነው። ኢንዋርድ ሉኪንግ ማለት መጨረሻ ብዙ በደል እስከ 1887 ድረስ ጊዜ
በደሎች ሲደርሱበት የኦሮምኛ ቋንቋ የተናገሩ በደል ያደረሱት ሰዎች ነበሩ። ጎበና መውሰድ ይችላል። ኦሮምኛ የተናገረው ነው ወዛ የዘመተው እንዴ የኛው ቋንቋ ነው እንዴ የኛም ቋንቋ የተናገሩ ነው ወይ የሚል ጥያቄ አርሲ ውስጥ ይነሳል። በጣም ፌር የሆነ ጥያቄ። ሶ ምኒልክ ኢትዮጵያን ዲዛይን ሲያደርግ የተለያዩ እንትኖች የፖለቲካል ኢቨንቶች ነበሩ ሂረንቴ ኦሮሞ መሃል ትልቅ ጥያቄ እንድንሳ አድርጎታል። እዛ ላይ የሃይማኖትን ጨምር የእስላም የክርስቲያን ያለው ፍራቻ ህዝቡ እርስ በርሱ ፍራቻ ስላለ አንዱ አንዱን እንዳይውጥ አንዱ አንዱን ዶሚኔት እንዳያደርግ ሩጫ አለ። ሁሉም ወዴት ይሮጣል? ወደ በየፊናው ይሮጣል። በዛ መካከል ነው በነገራችን ትልቅ ነገር ኦነግ እየሰራው ለኦሮሞ ህዝብ ይሄ የሎካል ክላንን አንዱ ጋላ ነኝ ይላል፣ ሌላ ቆቱ ነኝ ይላል፣ ይሄኛው ኢትዮጵያዊ ነኝ ይላል። ኦሮሞ ነህ ብሎ ከመጀመሪያው ነው 1980s 90s ነው ያስተማረን ሁላችንም። ሶ ይሄ ህዝብ አብይ መጣና ወደ pre-1970s መልሰው አንዱን ቡድን እዚህ አካባቢ ያለውን ኦሮሞ ሰብስቦ ቤተ መንግስት አስገባ። እዛ አካባቢ ያለውን ኦሮሞ ጦር አወጀለት። ስለዚህ ኦሮሞ ማለት ማን ነው? ኦሮሞማ ማለት ማለት ነው የሚል ጥያቄ ተነሳ። አዲስ አበባ ማስተር ፕላን ፕሮቴስት ነሳ። ነታከለ ፓርላማ ላይ ሲያወሩ ቦረና ላይ አንድ ኦሮሞ ወጣት አዲስ አበባን አይቶ የማያውቅ ወደፊት አዲስ አበባን የማየት እቅድም የሌለው ለአዲስ አበባ ማስተር ፕላን ግን ሞቷል። ሐረርጌ ላይ ያለው አንድ ሃይስኩል ተማሪ በአዲስ አበባ ምክንያት በፍንፍኔ ምክንያት ሞቷል። መጥቶ እዛ የመኖር ፍላጎት ስላለው ፕላን ስላለው መሬት ስለምፈልግ አይደለም። የኦሮሞ ናሽናሊዝም የኦሮሞ የማንነት ጥያቄ ሆሊስቲክ ነው፣ ኮሌክቲቭ ነው። አንዱ ቦታ ሲነካ ሌላ ቦታ ያማል። መካከለኛው ላይ ያለው ኦሮሞ ሲጎዳ ሌሎቹም ይሰማቸዋል የሚል አይነት አመለካከት ነበር። ወለጋ እና ጉጂ ቦረና ላይ ያ ሁሉ የዘር ፍጅት ሲደርስ ሌላ ቦታ ጸጥ ይባል ነበር። አብይ የሰራው ስራ ማለት ነው። pre-1970s ወደዛ መለሰው። ይህን ሁሉ ፍራግመንትድ የሆነ ሶሳይቲ ያመጡብን እርግማን ነሽመልስ ያመጡት እና አብይ ያመጡት የህዝቡን ደካማ ጎኑን ስለሚያውቁት ነው። ይሄ ደካማ ጎን ይሄ ዊክ ሊንክ ግልጽ ነው። ኦሮሞም ያውቃል፣ ኢትዮጵያ ውስጥ የሚታወቅ ነገር ነው። አንዳንዴ ኦሮሞ ያልሆኑ እንደ እናንተ እንኳን ሳትሆኑ እንዴት ኢትዮጵያን ታስተዳድራላችሁ የሚሉ አሉ። ይሄ ዊክ ሊንክ ኢትስ ኢን ፐብሊክ አለ። ማን ደብቆ ነገር አይደለም፣ መደበቁም አንችልም። ወጥቶ ዲስከሽን ያስፈልጋል፣ ኮንቨርሴሽን ያስፈልጋል። እና አብይ ይሄን ሁሉ በደል፣ ስም ማጥፋት፣ ዘር ማጥፋት የዘር ማጥፋቱና የስም ማጥፋቱ ልንገር የወለጋን አክሰንት እያወራ ቡራዩ ላይ ዛሬ ቤት አትከራይም። ማንንም ሰው ጠይቅ። የወለጋ ሰው ነው አዲስ አበባ እየተለቀመ የሚታሰረው። እኔ በጣም አዘንኩና የት አካባቢ ነው ብሎ በኦሮምኛ ስጠይቀው አክሰንቱን ቀይሮ አንዱ ኦብቪየስሊ የወለጋ አክሰንት ለየት ይላል። አክሰንቱን ቀይሮ በኦሮሞ ወንድሙ በኦሮሞ የሆነ ፖሊስ ከየት አካባቢ ነው የመጣ ተብሎ አክሰንቱን ቀይሮ አይኔ ያለኝ ካርድ እዚህ አካባቢ ነኝ ብሎ በሌላ ቦታ አክሰንት አውርቶ ነፍሱን ያተረፈ ሰው አውቀዋለሁ። ያን ኃይል ደርሰናል። አሁን የአብይ ፍላጎት ልንገር ከዚህ የኦሮሞን ማንነት እንሰባብረዋለን ብሎ አለብይ የሚል የሆነ አንድ ጀዋር የሆነ እንደዚህ ያን ነገር አለ። የኦሮሞን ማንነት ሊሰባብሩ ነው ብሎ ሲያወሩ ሰምት አላውቅም። ኤግዛክትሊ ይሄንን ነው የሚሉት። ኦሮሞን መግደል ምናምን ነገር ሳይሆን ኦሮሞ በወንድሙ ላይ መተሳሰብ፣ መጠራጠር እንዲመጣ ኤግዛክትሊ ይሄን ስራ ነው የሰሩት። ካበላሹት በኋላ ከሰባበሩት በኋላ አሁን የተዳከመውን ህዝብ ሄደ መርዳት ይችላል። ወደ ሪኮንስትራክሽን ጀስት ትግራይ ላይ እንዳደረጉት ቲፒኤልኤፍን ከሰባበሩ ቲዲኤፍ እንትን ካደረጉ በኋላ
ሪኮንስትራክሽን ብሎ አይደል አሁን ትግራይ ዲሚኒሽድ ሆኗል ሴንተር ኦፍ ግራቪቲው በሻሻ እኩል ነው so now we can go and help them ትምህርት ቤት ልጆቹ እንዲመለሱ ደብተር መጽሐፍ ስክሪፕቶ ይዞ መሄድ ጀምሮ ነበር የብልጽግና ካድሬዎች ጦርነት አውጀ ከጨረስኩ በኋላ ደግሞ ሪኮንስትራክሽን ትገባለ እና ቢ ያሉበት ወለጋ ላይም እንደ ሪኮንስትራክሽን ነው እያስቡ ያሉት የተዳከመ ህዝብ ነው ሞራሉም ደቋል ከዚህ በላይ ምንም መሆን አይችልም ሶ እንሄድና እስቲ እንመጻደቅ አይነት እንትን ነው ያ ብቻ ነው ወይ ግን ሄኖክ ምክንያቱም እኔ አንዳንድ የምሰማቸውም አንዳንድ መረጃዎች የሚያሳዩት ለምሳሌ ሶስት ነገሮች ላይ የዚህ ወለጋን ትተህ የኢትዮጵያን ኢኮኖሚ ማሰብ በጣም ከባድ ነው በዚህ አጋጣሚ ምንም የፋክት ነው የኢትዮጵያ ቡና ወለጋ ነው ያለው ወለጋ ውስጥ በተፈጠረው ችግር ሄደ ዶክመንቶች ማየት ይቻላል 50% ኦፍ የኢትዮጵያ ቡና ኤክስፖርት መሆን አልቻለም በነገራችን 50% ስለዚህ ወለጋን ትተህ የሚባል ኢኮኖሚ የለም የኢትዮጵያ ኢኮኖሚ ዋልታውንም ቡና ነው የተቀየረ ነገር የለም ሶ ቡናውን ሳትይዝ በመሄድ ስለማትችል አንድ ያለኝ መረ ሁለተኛ ከዚህ ከወርቅ ጋር ተያይዞ ያሉ ነገሮች አሉ ማለት እዛ አካባቢ ፕሮዳክሽኖች አሉ በብዙ የሚጠሩ ነገሮች አሉ እንደውም ስፔሲፊክ የሚጠሩ አካባቢዎች ሁሉ አሉ ከዚህ ከወርቅ ምርት ጋር ተያይዞ እና እሱንም ፕሮዳክሽኑንም ማውጣት አልተቻለም እሱንም ኤክስፕሎይት ማድረግ የሚፈልጉበት ነገር አለ ሁለት ሶስተኛ የዚህ የግብርና እና ሌሎች ኢንቨስትመንቶች አሉ እዛ ወለጋ አካባቢ ምንም አንዳንድ ሰው ዝም ብለ ሄደ ከጫካ ውስጥ ማንጎ የምትቆርጥበት ነው የሚሉት እንግዲህ እኔ የምሰማው እና የነዚህን ሪሶርሶች ዩቲላይዝ ማድረግ ስላልቻሉ በተለይ ስፔሲፊክ የወርቅና የቡና ጉዳይ የአካባቢ ሰላም ነው የሚል ፊገር መፍጠርና ኢምፕሬሽን መፍጠር አለባቸው አንዱም ዋይ ወለጋ የሚለው ነገር ከዛ ጋር የተሳሰረ ነው የሚለው ያንተን ቴክ ንገረን በጣም ጥሩ ነው እስካሁን ፖለቲካውን ነበር የፖለቲካው ዲስፒዩቱን ነበር ስናወራ ነበር የኢኮኖሚካል አስፔክቱን ብዙውን ጊዜ እንረሳዋለን አናነሳም እውነት ነው ከዛ አካባቢ የመጣው የቡና ቫልዩ ታውቀዋለህ እናቢ ከዛ እኩል ይቅርብን ቡናቸውም የሚል አይነት አመለካከት የነበራቸው ይመስለኝ ነበር መጀመሪያ ላይ አሁን ላይ ግን ትልቅ ከቡና በተጨማሪ ቡናም እኮ ሰላም ስላልነበረ እኮ ቡናም አልተለቀመም በነገራችን ላይ በደንብ አልተለቀመም ኖ በሪፖርተር የወጣ ነው የምነግርህ 50% የኢትዮጵያ ኤክስፖርት ቡና አልነበረም ወራቶቹን አላስታውስም እንጂ ቢኮዝ ኦፍ ወለጋ ይላል አንድ እሱ ነው እውነት ነው ቢኮዝ ኦፍ ወለጋ አንድ ሁለተኛም በነገራችን ላይ የተለቀሙትም በብልጽግና ካድሬዎች እና በብልጽግና ወታደሮች በሌላ በኩል ይወጡ ነበር just the same way ሻክሶ አካባቢ ጉጂ ቦረና አካባቢ የነበረው የወርቅ ማዕድን ታውቀዋለህ ፓርላማ ላይ ከ4-5 ወር በፊት በ60% ተቀነሰ ፕሮዳክሽን ተብሎ አዲስ ስታንዳርድ ዘግቦ ነበር በነገራችን ላይ የወርቅ ምርት አልቀነሰም ኤክስፖርት የሚያደርጉት ቡድን ተቀየሩ በአዲስ አበባ መጥተው ከአዲስ አበባ ነበር ወደ ሳውዲ አረቢያ ብሔራዊ ባንክ ገብቶ በብሔራዊ ባንክ በኩል ነበር አሁን ከዛው ተነስቶ በኬንያ አርጎ በናይሮቢ አርጎ ይሄዳል እዚህ ውስጥ የሚሳተፉ ቼን አለ አዲስ ቼን የኢትዮጵያ ፓርላማ አያቅም የኢትዮጵያ ህዝብ አያቅም ኦሮሞ የሆኑ ጀነራሎችን የሚያካትት አማራ ጀነራሎች ያሉበት ቅርብ ጓደኞቻችን ያሉበት የአዲስ የወርቅ ንግድ ከሻክሶ ናይሮቢ ወደ ዱባይ አዲስ ተፈጥሯል እሱ ነው ሰዎች ቀነሰ ምርቱ ቀነሰ በጦርነት ምክንያት ይላሉ አይደለም አልቀነሰ ምርቱ ጨምሯል ይሄ ግልጽ ነው the same way ወለጋ አካባቢ የሚመጣ ቡና የአቢ ጀነራሎች ሌሎች በሱዳን በኩል ያወጣሉ ይሄ ኦፍ ዘ ሬከርድ ነው ኦንላይን የሚታወቅ ነገር የለም ጦርነት አለ ስለዚህ ሰው ዋል ቡና አይለቀምም የተለቀመችው በሌላ በኩል ትወጣለች ኮምፕሊት ኬኦስ ማለት ይሄ ነው ሶ አንድ ይሄ ነው ሁለተኛ ቱሉ ካፒ የሚባል የወርቅ ማዕድን ፕሮጀክት አለ ቱሉ ካፒ ማለት በአመት ወደ 140,000 አውንስ ወርቅ የሚሰበስብበት ወደ ደንጎሮ አካባቢ የካቶሊክ
ካቶሊክ ሚሽነሪ ስኩል ያለ ይመስለኛል። ደንጎሮ አካባቢ ዩብዶ የሚባል ነጆ ያ የሆነ ቤልት አለ። አይራ፣ ጉሊሶ፣ ነጆ፣ መንዲ፣ ዩብዶ የሚባሉ ሰምዌር ሴንትራል የሆኑ ወለጋ ኤሪያ ላይ ሃይሊ ጊፍትድ የሆነ ትልቅ ማዕድን ዩብዶ ወርቅ ይታወቃል። የቱሉ ካፒ የአውስትራሊያ ነጋዴዎች እና የዩኤኢ አንድ ላይ ሆኖ ተጣምሮ ከኢትዮጵያ ቡድን አዲስ ቡድን ተቋቁሟል፣ ያወጣሉ ወርቅ። ይሄ የተጀመረው 2013 በፈረንጆች አቆጣጠር 14 ነበረ። በኦሮሞ ፕሮቴስት ምክንያት የቱሉ ካፒ ፕሮጀክት በጣም ፕሮሎንግድ እየሆነ መጥተዋል። የዛኔ የኢዛና ማይኒንግ ዴቨሎፕመንት ታውቀዋለህ። የኢዛና ማይኒንግ ዴቨሎፕመንት ትግራይ ውስጥ የሚንቀሳቀስ የኤፈርት የጥረት አካል የነበረው ወደ ኦሮሚያ ፔኔትሬት ማድረግ ሞክሮ አልቻሉም፣ አቃታቸው። የኦሮሚያው ወርቅ ማዕድን ኦህዴድ መስጠትም አትፈልግም፣ መብላትም ብዙ ችግሮች ነበሩ። ፖስትፖንድ እየሆነ ስልጣን ላይ ወጡ። እነ ታከለ ወጡ እና አብይ መጡ። ማዕድን ወርቅ የት እንዳለ ያውቃሉ፣ የህዝቡን ዊክ ሊንክ ያውቃሉ፣ ሁሉም ነገር በደንብ ያውቃሉ። ዛሬ ቱሉ ካፒ ከስር እስር ቤት ነው። አንደርግራውንድ እንትን አለው። ማዕድን ፋብሪካ ነው፣ የወርቅ ፋብሪካ ነው። ታች የኦሮሞዎች እዛ አካባቢ ያሉ ኦሮሞዎች የሚታሰሩት እዛ ስር ነው። አንደርግራውንድ የሚታሰሩት የሚገደሉ። አሁን ሪሰርች ብታደረግ የተለያዩ ሪፖርቶች ከዶንጎሮ ከዛ አካባቢ የሚገደል ያልተገደለ ቤተሰብ የለም። ሁሌ ራሴን ጠይቅ ነበር፣ what is so special about this area? ኮንሰንትሬሽኑ ምንድን ነው? ሜቢ የኦነግ ሰራዊት ኮንሰንትሬት አድርጎ ያለው እዚህ አካባቢ ይሁን የሚል አንዳንድ ራሴን ጠይቅ ነበር። የኢኮኖሚክ አስፔክቱን አላየውም ነበር። I didn't know that is the Congo of Oromia. የዲአርሲ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ መሆኑን አላወቅኩም ነበር። የቱሉ ካፒን አውቀዋለሁ፣ ሁሌ እከታተላለሁ ዴቨሎፕመንቱን፣ አይ ኪፕ አን አይ ኦን ኢት፣ ግን አላገናኘሁትም ነበር ከዚህ ጦርነት ጋር። ዛሬ ላይ አብይ ወለጋ ሄዶ ነቀምት ሄዶ እንደተመለሰ ዛሬ ጠዋት ምን ሪፖርት አነበዋለሁ? ከሁለት ቀን በፊት የኢትዮጵያ ዜና ድርጅት በእንግሊዝኛ የጻፈው የቱሉ ካፒን የወርቅ ማዕድን ፕሮግሬስ እያደረገ እንደሆነ፣ ኤሪያው ሰላም እየሆነ እንደሆነ፣ መንግስት ኢንቨስትድ እየሆነ እንደሆነ፣ አትፍሩ ቀጥሉበት የሚል። አሁን ማዕድን መውጣት ይሄ ትክክለኛ አሁን የፕሮዳክሽን ሲስተም የካፒታሊዝም ሲስተም ነው። ከዛ ውጭ አንሆንም። የኦሮሞ ህዝብ ከዛ ውጭ መሆን አይችልም። የኢትዮጵያ ህዝብ ከዛ ቼን ውጭ አይሆንም። ግን ድሮ የኦሮሞ ህዝብ ሲታገልለት የነበረው መሬታችን በራሳችን እናስተዳድር እያለ ዛሬ ላይ የሚዘረፍ ኦሮሚያ ውስጥ ፓርቲኩላርሊ ሻኪሶ በል ወለጋ ላይ በል የሚዘርፉት ዘራፊዎች በመንግስት የተደራጁ እነኚህ ናቸው። የኦሮሞ ትግል የሚያንቀሳቅሱና የሚመሩ ሰዎች ምን ያህል ይሄንን በቅርብ እንደሚያውቁት አላውቅም። የኦሮሞ ወለጋ እየተገደለ ያለው አንዱ ለንብረቱ ነው፣ አንዱ ለወርቁ ነው እያለቀ ያለው። ኢትስ ኤ ኮንትሮል ኦፍ ሪሶርስ፣ ሌላ ነገር የለውም። ማን ነው ይሄን ሪሶርስ እየሸጠ ያለው? ማን ነው የወለጋን ኦሮሞ በይፋ እየገደለ በአደባባይ እየረሸነ ሌሎቹ የቀሩትን እዛ አንደርግራውንድ እያሰሩ? ኢትስ ኦብቪየስ። ይህንን ሶሾ ፖለቲካል ኢኮኖሚክ ኮምፕሌክሲቲውን አንደርስታንድ ማድረግ ያስፈልጋል። እና አብይ እንግዲህ የሄዱት አሁን ሰላም ሆኗል ቀጥሉበት አይነትም ሊሆን ይችላል። እሱ ኢምፕሊኬሽን አለው የሚል ሀሳብ አለኝ። ኢን ጀነራል ግን አብይ ዛሬ ወለጋ ሄዶ ፎቶ ለመነሳት ብዙ ወጪ ያስፈልገዋል፣ ብዙ ኢዳ ያስፈልገዋል፣ በጣም ብዙ ፕላኒንግ ያስፈልገዋል። ስል የነበረው እኮ ይዘቱን አንተም ቅድም ያነበብክልኝ ይለምናል እኮ ለወለጋ እንትን አለን፣ ህልም አለን፣ እናልማለን፣ ተስፋ ስጡን፣ ጊዜ ስጡን፣ ተስፋ አይደለም ቻንስ ስጡን ይላል። አብይ ስለምን ሰምተህ ታውቃለህ? ሌላ ቦታ ይለምናል። ይሄ ማለት አብይ ውሸታም ነው። አብይ ይዋሻል። የመዋሸት ስኪል አለው። በጣም በቂ የሆነ ስኪል አለው የመዋሸት። አብይ ውሸትን እውነት ለማለት እሱን ራሱ አቃተው፣ መዋሸት አቃተው። አብይ እንወዳቸዋለን ሲል በጣም ከአፉ ላይ እየከበደ እንደሆነ ይገባል። ሌላ ቀን እኮ ሌላ ቦታ ሲያወራ አብይ ከልቡ ነው የሚያወራው። he is good at words፣ ቃላቶችን መሰብሰብ ይችላል።
ተሰምቶ የማይታወቁ ቃላቶችን ይጠቀማል በኮንፊደንስ ማለት ነው። አቃተው አብይ ራሱ ይከብደዋል ሲናገር ውሸቱ ማለት ነው። እዚህ ደረጃ ላይ ደርሰናል። የሚቀጥለው ግን ምን እንደሆነ አብረን የምንከታተል ይሆናል። ይሄን ሁሉ ከዋራም በኋላ ይሄን ጥያቄ መጠየቅ ያው ቧልት ይሆናል፣ ግን መቋጠር ስላለብን ነው ማነሳለህ። ቢኮዝ ያወራናቸው ነገሮች ሰው ክሊር ይሆናል ብዬ ስለማስብ ግን እንቋጥረው። በንግግሩ ላይ ኦሮሞ ነፃ ወጥቷል፣ ትናንት ታግለን በደማችን አሸንፈናል፣ ባለድል የሆነው ህዝብ ድሉን ይጠብቃል እንጂ እንደገና ወደ ጦርነት አይገባም፣ በራስ የማስተዳደር ጥያቄዎች መልስ አግኝተዋል፣ የራስ አገር ባለቤትነታችንን አረጋግጠናል። አንዱ ይዘት ይሄ ነው። ያን ሁሉ ካወራም በኋላ ይሄን እንዴት እንቋጥረው? It's very difficult። ለዛም ነው የኦሮሞ ብሔርተኝነት የኦሮሞ ናሽናሊዝም ኢንተሌክቹዋል ብላክ ሆል ውስጥ ገብተዋል። መልስ ለዚህ ማፈላለግ አስቸጋሪ ነው የምልበት ምን ማለት ነው? የኦሮሞ ትግል ራስን በራስ ማስተዳደር ነው። ከዚህ በፊት በእኛ ሰዎች የእኛን ቋንቋ የሚያውቁ ከኛ ካልቸር የወጡ ለምን አስተዳድሩ? ለምንድነው ሌላ እኔ ለምን እጄ ባህር ዳርን አስተዳድራለሁ? ምን አገባኝ? ምን አውቀዋለሁ? the same way የኦሮሞን እንትን ማቅ ወይ ኦሮሞ ሌላ እንትን ተላላኪ ሆነ ኦሮሞን ማስተዳደር የለበትም ነው። አሁን አብይ እያለ ያለው ምንድነው? እኔ እዚህ ከአጋሮ ነኝ የመጣሁት ኦሮሞ ነኝ፣ ይኸው በኦሮምኛ ነው የማናግራችሁ፣ ታዲያ ማን ያስተዳድራችሁ? በራሳችን እያስተዳደረን ነው የሚል ስትሮንግ የሆነ እንትን አለው። ሽመልስ ከኔ ያነሰ ኦሮሞ ነው ማለት አሁን አልችልም፣ አልደፍርም። ማንም ሰው ማንም 40-50 ሚሊዮን ኦሮሞ አምጣና ሽመልስ ከኛ በታች ከኛ ያነሰ ኦሮሞ ነው የሚሉ ከሆነ ተሳስተዋል ነው የምለው። የነሱን አርጊመንት ነው የኮንስትራክት እያደረኩል ያለው። ስለዚህ ምን ትፈልጋላችሁ? ስልጣን ይዘን አይደል? 4 ኪሎ ውስጥ አለን። ኦሮሚያን አሁን አማራ ነው እያስተዳደረ ያለው፣ ትግሬ ነው ኦሮሚያን እያስተዳደረ ያለው፣ ሽመልስ ነው ኦሮሞ ነው። ምንድነው ከዚህ በላይ ነው አብይ ያለ ያለው? ምንድነው? ለምንድነው የምትታገሉት? ለምንድነው የምታልቁት እናንተ የሚል ጥያቄ ነው የጠየቀ ያለው አብይ። አሁን የትኛውም ኦሮሞ ኮንሽስ የሆነ ኦሮሞ ራሱን መጠየቅ አለበት። ምንድነው አብይ ተናገረ ያለው? በእርግጥ በዲሞክራሲ አልተመረጠም። ትክክለኛ ኤሌክቶራል እንትን ሆኖ እጃችን አውጥተን አልመረጥንም። ቀላል መልስ ነው። አንተን አልተመረጥክም አልመረጥንም ልንል እንችላለን። ግን if the goal is የትኛውም የብሔርተኝነት ትግል በራስ ልጆች መተዳደር ከሆነ here you have it with አብይ። አሁን የካውንተር አርጊመንቱን ነው እዚህ ጋር ያነሳ ያሉት እንጂ ብይን እንትን ኢንዶርስ እያደረኩ አይደለሁም። I'm the last person to endorse this። የኦሮሞ ናሽናሊዝም ትግል የኦሮሞ ብሔርተኝነት የኦሮሞ የሰብአዊ መብት ትግል የትጥቅም ይሁን ከትጥቅ ውጪ እነ አብይን እነ ሽመልስን እንዴት ይመለከታል? ምንድናቸው እነኚህ ሰዎች? በቂ ኢንተሌክቹዋል ፍሬምወርክ የለም። ለዚህ ይሄን ሰዎች አንደርስታንድ ማለት ኦሮሞ ነን፣ የኦሮሞ መሪ ነኝ፣ ጠቅላይ ሚኒስትር ነኝ፣ እኔ ሽመልስ ነኝ፣ የኦሮሞ ፕሬዚዳንት ነኝ ሲል what is the counter argument? በዲሞክራሲ አልተመረጥክም ነው የምትለው, which is a fair answer. And then what? በዲሞክራሲም ብትመርጥም ባትመርጥም at the end of the day ኦሮሞ የሆነ መምረጥ ነው እዛ ሀገር ውስጥ a nation of group of people. ለኦሮሞ አልሰራን ካልከው አይ ለወደፊት ኦሮሞ ነው ይሰራ ያለው ይሄው እንትን እየገነባው ነው ይላል። ወንድሞቻችሁን ይሁት ይሄው ማልታይ ቢሊዮነሮች ናቸው በኦሮሞ ናሽናል ሲሆኑ አዲስ አበባ ውስጥ የሚነግዱ በቢሊዮን ናምን ምን ብለህ ነው የምትከራከረው? እንትን የለም የምትከራከርበት በቂ ኢንተሌክቹዋል ፍሬምወርክ የለም። የኦሮሞ ናሽናሊዝም መመለስ ያለበት ብዙ ነገሮች አሉ። ናው ይሄንን ካልኩ በኋላ የኦሮሞ ህዝብ ግን ምን ውስጥ ነው ያለው? ምን አይነት ጣጣ ውስጥ ነው ያለው? የፖለቲካ ጣጣም ይሁን የኢኮኖሚም ይሁን
at the end of the day ይሄ የሚያስተምረን ከናሽናሊዝም ወደ ፖስት ናሽናሊዝም የሚያሸጋግረን ብሪጅ እንደሚያስፈልግ ከናሽናሊዝም ወደ ፖስት ናሽናሊዝም ማለት ምን ማለት ነው ብዙ አምፓክ መደረግ ያለባቸው ነገሮች አሉ ሌሎቹ በፊሎሶፈሮች የሚሉት ከኤትኖ ናሽናሊዝም የሊበራል እና ኮንስቲቱሽናል ናሽናሊዝም or ደግሞ constitutional patriotism ከጀርመን 1940s ወስዶ ነሌንጮ ሲያወሩ የነበሩት now ሌንጮ እንደ post nationalism which is constitutional patriotism ይላል ሁላችንም የህገ መንግስቱ አርበኛ ነው በህገ መንግስቱ እንመካ ይሄ ስቴት አንተን የሚጠብቅ መንግስትና አንተን የሚጠብቅ ሀገር ሲኖር በህገ መንግስቱ ትመካዋለ እኩል ከአማራ እኩል ከትግራይ እኩል ከማን አሁን ግን ህገ መንግስቱ የማንም መጠቀሚያ ነው ጦርነት ማወጅ ከፈለክ ስለዚህ የኮንስቲቱሽናል ፔትሪዮቲዝም ጊዜ ገና ነው የፖስት ናሽናሊዝም ስቴጅ በጣም ገና ነው አሁን ድክመት ይኖረው ማይኖረው የኤትኖ ናሽናል ስትራግል ኢትዮጵያ ውስጥ ኦሮሚያ ውስጥ ስራውን አልጨረሰም ዩቲሊቲውን አልጨረሰም እና አብይ የሚሉት የኤትኖ ናሽናል ስትራግሉ ጨርሰዋል ይሄው እኛን ወደ ስልጣን አወጣን እናንተ ካልሆነ አይሆንም እንዴ አሁን ወለጋ አንዳንድ የወለጋ ኦሮሞዎች ኑማሌ ይላሉ ኑማሌ ናችሁ እናንተ ከኛ ውጪ የኦሮሞ ነገር የሚያቅሰው የለም ትላላችሁ አብይ እኮ ከወለጋ ቢሆን ትግል አይኖርም ነበር አልቋል ትግል ትላላችሁ የሚሉ አንዳንድ ነገሮች ያነሳሉ ናቢ የኦሮሞ ናሽናል ስትራግል የኦሮሞ ናሽናሊዝም ስትራግል እኛን ፕሮዲስ አደረገ እንደውም ፍሬም አድርግልና የዛሬ ጥያቄ ለምን አንለማም ለምን ሌብነት በዛ የሚለው ሆኗል ወደሚል ወርዷል ወደ ፖስት ናሽናሊዝም ግቡ የዲሞክራሲ ጥያቄ የሊበራሊዝም ጥያቄ የኮረፕሽን ጥያቄ ኒውትራል ይሆኑ ከማንነት ጋር ሳይገናኝ የማንነት ጥያቄ ሳይሆን የኒውትራል የሆነ ማንም ሰው የሚጠይቅ ጥያቄ ጠይቁ ነው ይሄንን ማንነት የሀገር ባለቤትነት ይሄው እኛ ገብተናል 4 ኪሎ ገብተናል ኦሮሞንን ምንድነው የምትፈልገው ከዚህ በኋላ የግድ መረው ካልገባለ ወይ መረራ ካልገባለ ወይ ጀዋር ካልገባለ እዛ ወይ ዳው ካልገባለ አይሆንልም እንዴ so it's about a preference of individuals ነው እንጂ የኦሮሞ ናሽናሊዝም ፕሮዲዩስ አድርጓል at least በእነሱ በመለስተኛ በኦሄድድ ናሽናሊዝም መጠን ማለት ነው ይሄንን ነው ያሉት ይሄንን let's be honest በቂ የሆነ ታክል የምናደርግበት በቂ intellectual framework አለ ቢያላም it needs research we got to be fair የኦሮሞ ህዝብ ግን ያለበትን ነው በማንነቱ እየተጠቃ በማንነቱ እየተገደለ እንደ ድሮ ኦሮሞ መሆን በኢህአደግ ጊዜ ኦሮሞ መሆን ኦፒዲዮም ሁን ሀብታም ኦሮሞ መሆን ዳ ኦሮሞ መሆን በባይኖክላር ነው የሚከታተሉ securitized ሆናል የናሽናል ሴኩሪቲን ኢሹ ነው የምታነሳው ኦሮሞ ኮንክ አሁን ኦሮሞ ኮንክ እንደዛ ነገር አለ ወይ ምን ጥርጣሬ አለ የወለጋ ኦሮሞ ኮንክ yes የናሽናል ሴኩሪቲ ጥያቄ ያነሳባል የጉጂ ኦሮሞ ኮንክ ወይ የቦረና ኦሮሞ ኮንክ ኦኬ እነኚህ ኦኔክሽኖች ናቸው ስለዚህ በዚህ ፍሬምወርክ ነው የምንከታተለው ሊል ይችላል ዲሴንትራላይዝድ ሆነ ማለት ነው ኮንሰርን ነው ስለዚህ በቂ የሆነ የኦሮሞ ፍሬምወርኩ በቂ ያለ ምንም ይሄ በጣም ፕሮቮካቲቭ እንደሆነ ይገባኛል ብዙ ክሪቲክሶች እንደሚነሱብኝ አውቃለሁ ለዛም ነው ሪሰርች ያደረኩ ይሄን ፓርቲኩላር ዲዚ ላይ ኢንትረስት ሆኜ እየጻፍኩ ያለሁት unless we face የራሳችንን ችግር ፌስ እስካላደረግ ነው ድረስ እና አብይ ይሄንን ለሺህ ዓመት ይዘረዝራል ለሺህ ዓመት እየዘረዘረ ይቀጥላል so at some point hey let's fix it ማለት ግዴታ የሁሉም ግዴታ ብዬ ነው ማሰው so ይሄ ነው ዳይናሚክስ ለርኒንግ ማሳረጊያ የመጨረሻ ጥያቄ የኦሮሞ ነጻነት ሰራዊት በዚህ ጉዳይ ላይ ምላሽ ሰጥቷል what was today's ነቀምት አይነት ብሎ ሁለት ነገሮች ነው ያየሁት ጠቅላይ ሚኒስትሩ የህዝብ ድጋፍ እንደሌላቸው የታየበት ይህንን ያለ ሀብት ማባከንና ወንበሮችን በካድሬዎች መሙላት ደሃዎችን ማማለል ያመጣው ለውጥ የለም የሚል በአንድ በኩል የኦሮሞ ነጻነት ሰራዊት የመለሰው አለ ሁለተኛው በጣም ኢንተረስት ያዳበረብኝ ግን ለአማራው ማህበረሰብ
ይህ የኦሮሞ መንግስት ነው የሚል ሲግናል ለመልቀቅ ነው። ይህም በሁለቱ ማህበረሰቡ ዘንድ ጥላቻ ለመዝራት ነው የሚል ነገር በኦሮሞ ነጻነት ሰራዊት ደረጃ የተሰጠ መልስ አለ። ይህንን አድርገህ ማጠቃለያን አንሳና እዚህ ላይ እኔ ብዙ የወቦ ወይ ደግሞ የኦነግ ሰራዊት ክሪቲካል ነበርኩ። ብዙ ጊዜ እንደምትሰማ አንደር ፐርፎርም ያደርጋሉ። ራሳቸውን አሳልፈው ሰጥተው የትግሉ ባለቤት ሆኖ ለሞት ራሳቸውን ሰውቶ አንደር ፐርፎርም ያደርጋሉ የሚል ክሪቲካል እንትን አለኝ ታውቃለህ። እዚህ ላይ ያ ሪስፖንስ ላይ ግን ምን አይነት ሺፍት እያደረገ እንደሆነ ሊደርሺፑ የኦሮሞ ህዝብ ጠላት የኦሮሞ ህዝብ የናሽናል ስትራግል በጣም ቅድም ላነሳው ችግር መልስ የሚሰጥ ነገር ነው። ሌሎቹን ኢንጌጅ ማድረግ ኦሮሞና አማራ የበቂ የሆነ የታሪክ የፖለቲካ ሽኩቻና ልዩነት አላቸው። ይሄ ማለት ግን መመካከር አይችሉም ማለት አይደለም። የበለጠ ወደፊት ተጨማሪ መርዝ እንዳይረጭ የሚያሳስብ አይነት ሀሳብ ነው የሰጡት እዛ ላይ። በጣም ከዚህ በፊት በውስጥም ሀሳባቸው ይሄ እንደሆነ ግልጽ ነው፣ ይታወቃል። አሁን ግን ኢን ፓብሊክ ወጥቶ this is what አብይ is doing ማለት ትልቅ አክኖሌጅመንት የሚያስፈልግ ነገር ነው። ትልቅ ክብር አለኝ፣ ድሮም አለኝ፣ አሁንም የበለጠ ክብር አለኝ። አሁን ማየት ያለብን ሌሎቹም ሪሲፕሮኬት ያደርጋሉ ወይ ነው። አብይ ሄሮ በአማራ ሲጫወት አማራን ለመጫወቻነት ሲቀጥር እነሱ ምን ይላሉ? አይ ከኦሮሞ ወንድሞቻችን ጋር ኦሮሞና አማራ ህዝብን ለማጣላት የምታደርገውና ይሄንን አቁም፣ እኛ የዚህ ጫወታ አካል አይደለንም ማለት ይችላሉ ወይ? ሪሲፕሮኬት ይችላሉ ማድረግ ይችላሉ ወይ? ስለዚህ ያ የወቦ ሪስፖንስ እውነት ነው። የኦሮሞ መንግስት ነው። አማራ ህዝብ አብይ ላይ ጦር አንስተዋል፣ እኔ ጋር ቁሙ። አሁን በሱ ቤት እንግዲህ በአብይ ቤት የኦሮሞ ህዝብ ጠላት አማራ ነው ብሎ ነው የሚያስበው። የኦሮሞ ህዝብ ጠላት ራሱ እንደሆነ የኦሮሞ ህዝብ እንደዛ እንደሚመለከት ረስቶት ሊሆን ይችላል። በጣም ማዮፒክ ስለሆነ ሲምፕሊፋየር ስለሆነ ትንሽ የአማራ ነገር ካነሳውላቸው ነፃ ወጥተናል ከመቶ ዓመት እንትናም ሲል ይሄው ምናምን ነገር እንደሚባል ስለሚገምት ነው መሰለኝ። ህዝቡ ግን ነቅተዋል። ቀደም ብሎ ሄደዋል። ቀደም ብሎ ዲፊካልቲ የሆነ የአማራ ህዝብ ጋር ያለን ታሪክ ፖስትፖን ማድረግ እንችላለን። በኋላ የሚመካከር አካል የሚመካከር ቡድን መመካከር ይችላል። አሁን ግን እየገደለን ያለው የራሱን ፋኖ አሰርቶ ቀጥሮ እያስገደለ ያለው ብልጽግና ነው እንጂ የአማራ ህዝብ አይደለም። የራሱንም ሸኔ ፈጥሮ አማራን እያስገደለ ያለው ብልጽግና ነው፣ የኦሮሞ ህዝብ አይደለም። የኦሮሞ ህዝብ የኦነግ ሰራዊትም አይደለም። ህዝቦችን እየነቃ ያለ ይመስለኛል። እዛ ነው የኦነግ ሰራዊት ታጣቂ ፒአር ወይ መርስ ፒቮታል የሆነ ሲሪየስ የሆነ ሽፍት ያደረገ ፖሊሲው ወዴት እየሄደ እንደሆነ ያሳያል። ወደ መሃል እየሄደ ነው ያለው። ሌሎቹም እንደዛው መጠጋት አለባቸው። በተለይ የአማራውን ስፔሲፊክ አድርጎ መግለጹ በጣም ትልቅ ነገር ነው የሚመስለኝ። ያው የተፈጠረው ነገር ጸረ አማራ ነው ኦነግ ኦላ ምናምን የሚለውን ኔሬቲቭም ለማሳጣትም ነው የሚመስለኝ። እንደው መጨረሻ ይቅርታ ሄኖክ፣ አንድ ነገር አይቼ ነበር እዛ ላይ። እኛ አብረን ቁጭ ብለን ለመነጋገር ያስቸግረናል፣ ነገር ግን ከኦሮሞ ጠላቶች ጋር ቁጭ ብለን ለመነጋገር እቅድ ማጣት ግን አላስቸገረንም። እንደዚህ አይነት ኦሮሞነት ከየት መጣ የሚል እችን ጨርሰልኝና እንለያይ። በጣም አመሰግናለሁ እችን ስላነሳ። ይሄ ማለት ምን ማለት እንደሆነ ልንገርህ። አንተም ታውቀዋለህ። ላለፉት 1 ዓመት ሁላችንም የኦሮሞ ህዝብ ማን ነው ጠላቱ? ለምን ሌሎቹ የኢትዮጵያ ክፍል ጋር አማራ ጋር ለምን አይነካከርም? ኦሮማራ ምናምን ብሎ ኦዲዶች የዘፈኑት ሳይሆን ህዝብ ለህዝብ ከትግራይ ህዝብ ጋር የተደረገው ስላለፉት 3-4 ዓመት ተመሳሳይ የሆነ እንትን ኦሮሞና አማራ
በዲያስፖራ ሊሆን ይችላል፣ በህዝብ ሊሆን ይችላል። ለምንድነው የማይነጋገሩት የሚል ወደ ሴንተር ስፔስ የመምጣት አቅጣጫ ታያለ። አብይ ሪፌር እያደረገ ያለው ኦነግና አማራ ፋኖ መቼም ተነጋግረው አያውቁም። እሱን አይደለም ግን እነሱ የሚያደርጉት ህዝቡ ውስጥ የማቹር የተደረገ ሀሳብ ሲመጣ ወደ ፖለቲካ አክሽን ሊቀይሩት ይችላሉ። ይሄንን ነው አብይ እያየ ያለው እንደሚመስለኝ። ሜይ ቢ ኤግዛጅሬት እያደረኩ ሊሆን ይችላል፣ አላውቅም። ከሌሎቹ ጋር እየመካከሉ ማለት ሪፈር አሁን እኮ የኦሮሞ ጠላቶች ናቸው እኮ እያለ ነው ሪፈር እያደረገ ያለው። ቴንክ ዩ ኤግዛክትሊ። ከኦሮሞ ከአማራ ጋር መነጋገር የለበትም፣ ከትግራዩ ጋር መነጋገር የለበትም። ኢቭን ህወሓትም ቢሆን ማለት ነው። ህወሓትም ቢሆን እሱን ማጨረሱ የትግራይን ኦሮሞ ከትግራይ ጋር መነጋገር ሲጀምር ብዙ ዘመቻ ተካሂዶ አልቆምም። የትግራይ ህዝብና የኦሮሞ ህዝብ ሰላም ፈጠረ፣ አላቆሙም። መጨረሻ ላይ ሄዶም እነሱም ፕሪቶሪያ ሄዷል እንደ ፓርቲ። ህዝቡ ግን ቀድሞ ነበር። ዴይ ዋን የትግራይ ህዝብ አታክ ሲደረግ ወጥቶ የተቃወመው የኦሮሞ ህዝብ ነው። እነሱ ግን 2 ዓመት ፈጀባቸው ፕሪቶሪያ ለመሄድ። እሱን አብይ ይሄ የቲፒኤልኤፍ ተከፋዮች ናቸው። ስቄልን ለምሳሌ ስቄላውን ትግሬ ነው አባቱ እንትን ነው እንጂ ምናምን ነገር። ባለፈው ደግሞ ማነችች አንድ አዲስ አበባ ያለችው ድሮ ኤልቲቪ ጋዜጠኛ የነበረችው ላይ ስቄልን ስም እስከ ማጥፋት ድረስ ሁላ ማለት ነው። እሱ ሌንጮ አለ ይላሉ፣ ግን ሌንጮ ያው በሌንጮ በኩል ተባለ ከአብይ በኩል መጥቶ ከአብይ መጥቶ ማለት ነው። የሀገር ትግርኛ ይናገራል፣ ትግርኛ ተናጋሪ ነው። $50,000 እኔን ጨምረ አትርሳት። ይህ ሁሉ ፕሮፓጋንዳ ተደርጎ ማሸነፍ ሲያቅታቸው የትግራይና የኦሮሞ ህዝብ some kind of consensus ተደረሰበት። አሁን ደግሞ የማይሞከር የማይታሰብ የማይደፈር በማንም አይምሮ የማይደፈር ኦላና የአማራ ታጣቂ ቡድን ፋኖ በል ይሄ አይደለም ምድር ላይ እግዚአብሔር ቤትም ሊሆን ይችላል ብሎ ሰው አያስብም። የሚሆን ከሆነ የአብይ መጨረሻው ይሄ ነው። የአብይ አፖካሊፕስ የመጨረሻ የቂያማ ቀን ይሄ ነው። መንገዱን እያዩት ነው። ለዛም ነው የኦላ ፕሬስ ላይ የአማራ ህዝብ ጋር አብይ መልሶ ጠላቶች ጋር ማውራት እንደ አብይ እኮ የኢትዮጵያ ፕራይም ሚኒስተር እኮ ነው። አብይ እኮ ጠላት ሊኖረው አይገባም ነበር። ማንንም አካል ማንንም ቡድን ጠላት ብሎ መጥራት አልነበረበትም። አብይ ለኦሮሞ ጠላት ፒክ አርጎ ጠላት መርጦ ለኦሮሞ መስጠት፣ ጠላት አማራ ነው ብሎ ለኦሮሞ ሲሰጥ አስብ። እንዴት ከጠላታችሁ ጋር እየተመካከራችሁ ከኛ ጋር ግን ለምን መመካከር አቃታችሁ? እቺ በጣም አመሰግናለሁ ይህን ጥያቄ ስላነሳ። ለአማራ ህዝብ የሆነ ትልቅ ትምህርት ካላስተላለፈ፣ ትልቅ መልእክት ካላስተላለፈ ምን እንደሆነ አላውቅም። እውነት ነው የኦሮሞ ህዝብና የአማራ ህዝብ በቂ የሆነ የታሪክ የፖለቲካ ልዩነት አለ። ሊፈታ የማይችል ኖ ዌይ። መቼ ነው የአማራ ህዝብ ከኦነግ ጋር ምንድነው የኦነግ ዓላማ ምንድን ነው? ለምን ከኦነግ ጋር አንመካከርም? የኦነግ ተወካይ ወይ የኦሮሞ ተወካይ የሚል አብይ አይነት ጋር ሳይሆን ለህዝቡ የሚታገል ጋር መቼ ነው የምንነጋገረው ብሎ ወስኖ መጀመሪያ ራሳቸውን እያጥቡ ውስጣቸውን አመለካከታቸውን እያጠቡ አዲስ ሲወለዱ የዛኔ ነው የአማራ ህዝብም ሰላም የሚያገኘው። የዛኔ ነው የአማራ ህዝብም የማንም መጫወቻ መሆን የሚያቆመው። የኦሮሞ ህዝብም የዛኔ ነው። ምን ያጣል የአማራ ህዝብ ከኦነግ ጋር ቢመካከር? የአማራ ታጋዮች ከኦነግ ጋር ሀሳብ ቢለዋወጡ ምንድነው የሚያጡት? ምንድነው የሚቀርባቸው? ያ መንገድ ተጀመረ አይተዋል አብይ። ይሄንን ነው ከጠላቶች ጋር እየተመካከሩ ከኛ ጋር ከየት መጣ ይሄ የኦሮሞ ባህል ነው ወይ አለ አብይ። የኦሮሞ ባህል ከተጣላው ቡድን ጋር ከጠላት ጋር አትመካከር አትነጋገር የሚል የትኛው የኦሮሞ ባህል ነው? የኦሮሞ ባህል እኛ የምናውቀው ገዳ ስነ ስርዓት ከጠላት ጋርም ቁጭ ብለህ ትመካከራለህ። የምትለያይበት ላይ ትለያያለህ፣ በክብር ማለት ተከባብረህ ጁኒየር ሲኒየር ሳይሆን እኩል ሆነ። የትኛው የኦሮሞ ባህል ነው?
የማረከውንም ኦን ማድረግ አለ አይደል? ዲቴል አላውቀውም፣ ግን ኦን አድርገህ መውሰድ የኔ ነው ብለህ እንግዲህ እሱን የኦሮሞን ታሪክ የጉድፈቻን ታውቀዋለህ። ከውጭ የመጣ ልጅ ኦሮሞ ያልሆነ ከልጆች በላይ ኖ እንትን ፕሮቴክሽን ያለው። አሁን ይሄንን ለኦሮሞ ካልቸር ፕሮሞት ለማድረግ አይደለም፣ ብዙ ድራማዎችም ተሰርተዋል። ውጊያም ጠላት ብሎ ኦሮሞ ተዋግቶት የነበረ አካል እንኳን ቢማርከው በዛ አንድ እንትን የህዝቡ አካል ነው የሚሆነው። እንደዛ ነው። የኦሮሞ ታሪክ እና የኦሮሞ ባህል ይሄንን ነው የምናውቀው። ጠላትን እንኳን ከማረከው ልጅ ታርጋለህ፣ ዘመድ ታርጋለህ እንጂ ተቆራርጠህ ትጠፋለህ። this is how ኦህድነት ማለት